ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታም የሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። እኔን ባሮክን እኔን የማታቀኝን ሰው ስለፈረስከኝ የሆነ ቦታው ላይ ስለሰፋኸኝ አይደለም፣ ስለቀዳኸኝ አይደለም፣ ስለደመርከኝ አይደለም ይሄንን ቪዲዮ እየሰራው ያለሁት ወይንም ደግሞ ነውረኛ ነህ ባለጌ ነህ እምልህ ከእንደዚህ አይነት አንግልና ከእንደዚህ አይነት አንጻርም አይደለም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። ነገር ግን ልክ በሚመስል ነገር ልክ ያልሆነ ነገርን በሰዎች ልብ ውስጥ ለመክተት የሄድክበት ርቀት ግን ከፈጣሪ እንደሚያጣላህ ግን እንድታቀውና እንድትረዳው ፈልጋለሁ። አንተ እዚህ ሚዲያ ላይ መጥተህ በገለጽከው ፖላይት በሆነህ ባቀረብከው ልክ ነው ቢኒያም ላይና መቄዶንያ ላይ ትችት የነበረው። ባሮኪ ወንድሜ አሁንም ቢሆን መጀመሪያ የነገርኩህን ምክሬን አላስተካከልኩም። የተጠየቅከውን ጥያቄ በግል መመለስ ስትችል አንተ ግን ዶክተር ቢኒያምና መቄዶንያ ጀርባ ሆነህ የዶክተር ቢኒያምና የመቄዶንያን በጎ ተጽዕኖ ያነሳሳቸውን ወዳጆቻቸውን ለመጠቀም ነው የፈለግከው ለግል ጦርነት። ደግሜ እነግርሃለሁ፣ ይሄ የግል ጥያቄ ነው የተጠየቀው። አጋንንታም ያልካቸው ሰዎች የጠየቁት አንተን በተመለከተ የኦርቶዶክስ አብያተ ክርስቲያናት ግንባታ ላይ የምታደርገው ተሳትፎን በተመለከተ ለግንባታ ማሰባሰቢያ ተጠርተህ በምትሄድበት ቦታ ሁሉ ኮሚሽን ትቀበላለህ። የኮሚሽን ስራ ነው እየሰራ ያለው ለጽድቅ እግዚአብሔር ይከፍለኛል በሚል እምነት የቤተ ክርስቲያኒቷ ተወላጅ በመሆን ሳይሆን ለትርፍና ለድለላ ነው የምትሄደው የሚል ክስ ነው የተከሰስከው። ስለዚህ ዶክተር ቢኒያምንም ሆነ መቄዶንያን ወደ ዳር አስቀምጥና ራስህን ችለህ ያንተን ጦርነት ላይ እነሱን ሳታካትት በግልህ ንጹህ ነኝ አባቶች ይመሰክሩልኛል የሄድኩባቸው አብያተ ክርስቲያናት እነዚህ ናቸው፣ እነዚህ ቦታ ላይ ስገኝ አንድም ኮሚሽን አልተቀበልኩም፣ የቤተ ክርስቲያኒቷ ልጅ ስለሆንኩኝ በዛች ቤተ ክርስቲያን ስለተወለድኩኝ ቤተ ክርስቲያኗ የኔ ቤተ ክርስቲያን ስለሆነች ነው የቆምኩላት ጊዜን የሰጠኋት ምትል ከሆነ ማስረጃህን አውጥተህ ለጠየቁ ሰዎች ተገቢውን መልስ አምጥተህ መገላገል ነው ያለብህ። ባለጌነ በጣም ባለጌነ ብለህ ደጋግመህ ተናግረኛል። እኔ እንደዚህ አይነት ቃል አልጠቀምም። እውነቱን ግን ባልተጋነነ ቁጣ ባልተጋነነ ስሜት በተረጋጋ መንፈስ ልንገርህ ብዬ አንተ ብዙ ጊዜ ቪዲዮዎችህን እንደምመለከታቸው ሰዎችን የሚወዱት ሃይማኖታቸው በኩል ስሜታቸውን በመኮርኮር እላይ አድርሰህ ነው የፈለግከውን ሐሳብ የፈለግከውን ፖይንት ጋር የምትደርሰው። እኔ እሱን አይነት መካኒዝም አልጠቀምም። ሎጂክ ነው ማስቀምጠል። ቢኒያምን በተመለከተ መቄዶንያን በተመለከተ የቀረበ ጥያቄ አለ። ኦዲት ተደረግ፣ አሰራርህን ግልጽ አድርግ፣ ኋላ የምትታማውን የሚነሱብህን ነገሮች አስተካከል የሚል ጥያቄ ነው የቀረበው። ዶክተር ቢኒያም ሙሉ ሰው፣ መቄዶንያም ትልቅ ተቋም፣ ስለዚህ ራሱን ችሎ መመለስ ይፈልጋል። ያንተን መጠላጠልና መደረብ አይፈልግም። ይሄ ተቋምም ሆነ ዶክተር ቢኒያም ማለት ነው። ያስፈልገኛል ብሎ አሳትፎ ከሆነ እንግዲህ እናንተ ሁለታችሁ የተግባባችሁበት የራሳችሁ ጉዳይ ሊኖር ይችላል፣ አይመለከተኝም። በተረፈ ግን አንተ ላይ ለተነሳ ጥያቄ ዶክተር ቢኒያምም ሆነ መቄዶንያ የሚባል በጣም ትልቅ የሆነ ተቋም የፈጠሩትን መልካም ስምና በዛም ስም ምክንያት ያስከተሉትን ሕዝብ ተጠቅመህ የግል ጦርነትን ለመዋጋት ከሆነ ያሰብከው ብዙ ሰዎች የነቁብህ ይመስለኛልና ቀልዱን ተው፣ ስድቡን ተው፣ ሰውን ስሜታዊ ማድረግ ተውና የተጠየቀውን ጥያቄ መልስላቸው ለጠየቁ ሰዎች። እኔ በተቻለኝ መጠን አግባብ በሆነ መንገድና ቃላት ነው ልነግርህ የሞከርኩት። በነገር ላይ ያንንም ሐሳብ ሳነሳ ገንቢ በሆነ መንገድ ለማንሳት እንጂ ሙከራ ያደረግኩት ሰዎቹን አጋንንታም አልካቸው ጥያቄ ያቀረቡትን ሰዎች። አንዶቹ ጥያቄውን ያቀረቡበት ያጠያየቅ መንገድ ትክክል ላይሆን ይችላል። ያ ማለት ግን ጥያቄው ትክክል አይደለም ማለት አይደለም። ስለዚህ አጠያየቃቸውን አስተካክለው ከእንደገና ይጠይቁሃል፣ ምንም ችግር የለውም። መልሱን ግን አንተ በትክክል መልስ።
አጋንንታዊ ናቸው ሰይጣን ናቸው ምናምን ብለህ ጥያቄውን መንፈሳዊ አድርገህ አድበስብሰህ እንዳታልፈው። ተቀብለዋል ብለው ጥያቄ ያቀረቡብህ ገንዘብ የኢትዮጵያ ብሔራዊ ባንክ የሚያሳትመውን ገንዘብ እንጂ መንፈሳዊ ገንዘብ አይደለም ተቀብለሃል ያሉት ሰዎቹ። ስለዚህ አጋንንታም ናቸው እንደዚህ ናቸው የሚል ፍረጃህን ተውና እነሱ ትክክለኛ ባልሆነ መንገድ ቢጠይቁህም አንተ ትክክለኛ በሆነ መንገድ መልስላቸው። ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ አስተምናለን። አዎ እዚህ በተመለከተ እኛ እኮ ስራችን ሁለት ነው ስራችን። አንደኛውና እንደውም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ ማግኘት እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ምን በጣም ነው ማዘን ካታሳደጅ ሰዎች ለማሰብ መርዳት ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ ጊዜ መስዋዕት አድርገህ እኛን ረድተሃል። ዘላለማዊ ዋጋ ታገኝ። ነጋዴ ቢሆን አንተ የለም ማለት ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ እንድንነግድ እኮ ምንም ሰው ላንብር እንችላለን፣ ግን እኛ ዓላማችንም አይደለም። እኔ በነገር ንግድ አልወድም። ሰው እኮ ግዴታ እኮ የለም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ፣ ካልቻለ ደግሞ ዝም ማለት ነው። በዚህ በሚዲያ እንቅስቃሴ ቢንያምን በተመለከተ አንዳንድ ሰዎች የማይነካ አይነኬ ሰዎች አድርገው ሊስሉት ይፈልጋሉ። ይህንን የሚያደርጉት ይገባኛል። እጅግ በጣም ጠንካራ የሆነ ብዙ ሰዎችን የሚደግፍ በስሩ ብዙ ሰዎችን ያሰማራ በጣም ትልቅ ተቋም ያቋቋመ ብርቱ ኢትዮጵያዊ ነው። ለዚህም ደግሞ መመስገን መከበር ያለበት ሰው ነው። ክብር ባልጎደለ መልኩ ነው ይህንን ሐሳብ የምንሰጠው። ነገር ግን ቢንያም አይነካ አይደለም። ቢንያም ብቻ አይደለም። ሀገሪቱን ከሚመሩት ጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ወረዳ ጽህፈት ቤት ድረስ ያሉ አመራሮች ሁሉ ከህግ በታች የሚሆኑበት እያንዳንዱ ሰው በህግ የሚጠየቅበትን ፍትሃዊ የሆነ ምድርና ሀገርን በቻልነው መጠን መስራት ካልቻልን የማይጠየቁ በሐሳብ የማይሞገቱ ሰዎችን በፈጠርን ቁጥር አምባገነንነትን በቤተ እምነት በቤት ውስጥ እና በማህበረሰቡ መካከል እያጎለበትን እንመጣለን እንጂ ምንም ትርፍ አናገኝ። ስለዚህ ቢንያም ላቀረበው ሐሳብ ሙግት ለማቅረብ ማንም ሰው እናንተ በምትናገሩት ንግግር መሸማቀቅና ማፈር የለበትም። የመጀመሪያው ነገር ቢንያም እኔ ይህንን መቄዶንያ የተባለውን ተቋም የሚያግዝ ኢንካም ጀነሬት የሚያደርግ ንግድ ውስጥ መግባት የማንፈልግ ለመቄዶንያ ስታስገቡ በዛ ከእግዚአብሔር የምታገኙትን ዋጋ እንዳታጡ ነው ብሎናል። በጣም ጥሩ ሐሳብ ነው። ነገር ግን ከእግዚአብሔር ዋጋ ለማግኘት መቄዶንያ ድረስ መጓዝ ለመቄዶንያ ይሄ ሁሉ አርቲስት ይሄ ሁሉ ግለሰብ አብሮ መቆም አያስፈልገውም። ምክንያቱም በተለይ አዲስ አበባ ውስጥ የምንኖር ሰዎች እናውቀዋለን። በ100 ሜትር ርቀት አዲስ አበባ ከተማ ላይ ብዙ ለልመና የወጡ ህፃናት፣ እናቶች፣ አባቶች የመድኃኒት መግዣ ያጡ በጣም አደጋ ውስጥ ያሉ ታማሚዎች ሁሉ በየመንገዱ እጃችንን እንድንዘረጋላቸው በዚህ ሰዓት ላይ እየጠየቁን ያሉት። ከእግዚአብሔር ስለሚገኝ ዋጋ ብቻ ከሆነ መቄዶንያ ድረስ ከምንመጣ በቅርባችን ያሉ ችግረኞችን ብንረዳ ለኛው ለሁላችንም አዋጭ ነው። ስለዚህ መቄዶንያ መርዳት ከእግዚአብሔር ዋጋ ማስገኘቱ ምንም ጥርጥር የሌለው የመልካም ሰዎች ተግባር መሆኑ የታመነ ቢሆንም ተቋም ይቋቋም የሚለውን ሐሳብ ግን ላለመቀበል ምክንያት ሆኖ አላገኘሁትም። ለምንድን ነው ይህንን የምንለው? መቄዶንያ እንደምታውቁት ከ9000 በላይ የሆኑ አረጋውያንና የአእምሮ ታማሚዎችን የሚረዳ በጎ ተቋም ነው። ይህ ተቋም ታዲያ በቀን ከ3 ሚሊዮን ብር በላይ የሆነ ወጪዎችን ያወጣል። ለዚህ ወጪ ኢንካም ጀነሬት የሚያደርግ ተቋምን ያቋቁም የሚለው ሐሳብ ውስጥ ለምንድን ነው እግዚአብሔር ዋጋ የማይከፍል የመሰለው ቢንያም? ለምሳሌ ተምረው ስራ ያጡ ወጣቶች በዛ ድርጅት ውስጥ ተቀጥረው የሚሰሩበትን መንገድ ያመቻቻል። እነዛ ወጣቶች ለዛ ተቋም ተቀጥረው ሲሰሩ ከዛ ተቋም በሚያገኙት ገንዘብ ቤተሰብ ማስተዳደር ይችላሉ። እናት አባቶቻቸውን መርዳት ይችላሉ። የራሳቸውን ኑሮ መደገፍ ይችላሉ። ተቋም ሲቋቋም ማለት ነው። እነዛን ሰዎች መደገፍ፣ እነዛን ሰዎች ስራ እንዲያገኙ ጎን ለጎን ሌላ ስራ መስራት እግዚአብሔር ሌላ ዋጋ የሚያስገኝ መልካም ስራ እንጂ ዋጋ የሚያሰጥ አድርጎ
እኔ ድርጅት ማላቋቁመው ከእግዚአብሔር ዋጋ እንዳታገኙ ነው ማለት አስፈላጊ መስሎ አልታየኝ። ሁለተኛ ደረጃ እኔ ንግድ አልወድም ሲል ሰምታችኋል ዶክተር ቢኒያም። እዚህ ጋር ደግሞ የተመለከትኩት ተቋሙንና ቢኒያምን ለይቶ ማየት ያለመቻለን ሁኔታ ነው። ቢኒያም ስለ ተቋሙ ኢንካም ማግኘት ሲወራ ስለ ራሱ ኢንተረስት ነው እያወራ ያለው። እኔ ንግድ አልወድም ይለናል። ስለ ቢኒያም ማናወራ? ቢኒያም ስለሚመራው ቢኒያም ስለመሰረተው መቄዶንያ ስለሚባል ተቋም እንጂ ስለ ቢኒያም እኮ አይደለም የተወራው። እንግዲህ መቄዶንያ እንደምታውቁት ነን ፕሮፊታብል ኦርጋናይዜሽን ነው፣ ለትርፍ ያልተቋቋመ ተቋም ነው። ይህ ተቋም ራሱን የቻለ ህጋዊ ሰውነት አለ። ምንም በቢኒያም የሚመራ ቢሆንም ቢኒያምን ግን አይደለም ተቋሙ። ቢኒያምና ተቋሙ ተለይቶ መታየት ያለባቸው ይመስለኛል። ቢኒያም እዚህ ጋር መስራች ነው፣ ባለራዕይ ነው፣ እሱ ነው ነገሩን ያቋቋመው። ነገር ግን ተቋሙ ተመዝግቦ ህጋዊ ሰውነትን ሲያገኝ ራሱን የቻለ በራሱ የሚታይ ተጠያቂነት ያለበት ተቋም ነው መሆን ያለበት። ስለዚህ አሁን ስለ ቢኒያም ኢንተረስት ሳይሆን እየተጠየቀ ያለው ተቋሙ ራሱን ችሎ ስለሚያካሂደው ነገር ነው የተጠየቀው። ሌላው ደግሞ እግዚአብሔር ነው የዚህ ተቋም ዋና ገቢ ብሏል። ትክክል ነው። ሁላችንም ከእግዚአብሔር በታች እግዚአብሔርን የምንተማመን የእግዚአብሔር ጥገኞች ነን ብለን እናምናለን። ሁሉም በየሃይማኖቱ የሚለው ነገር ይኖረዋል። እዚህ ጉዳይ ላይ ስንመጣ ግን እግዚአብሔር ይህንን ተቋም እንዲቀጥል እያደረገ ያለው ደጋግ በሆኑ ልባቸው በተከፈቱ ሰዎች ነው። ልክ ነው። ስለዚህ አረጋውያንን እንደ መርዳቱ ይህ ተቋም አረጋውያንን መርዳቱ በጎ ሆኖ ሳለ የሚያግዘው ድርጅት ማቋቋሙ ግን ከአረጋውያን እርዳታ ባለፈ ብዙ ወጣቶች ስራ የሚያገኙበት፣ ብዙ ሰዎች የሚደገፉበትና ሌላ በረከት የሚያመጣ እንጂ ከእግዚአብሔር ዋጋ እንዳናገኝ የሚያደርግ አይደለም። ይህንን ስንል እኮ ወጥቶ ተቋሙ ለኛ ከእግዚአብሔር ዋጋ ስለማግኘት የሚያስብ ከሆነ እርዳታ እንዳንረዳው እኮ ሁላችንም እጃችንን እንሰበስባለን እኮ አላለም። ያቋቋመውን ተቋም በመጠቀም እርዳታውን የልመና ወይም ያምጡ ብቻ መሆን ይቀርና የጥቅም ይሆናል፣ ሰርቪስ የመስጠት ይሆናል። ስለዚህ ጉዳዩን አፕግሬድ ስለማድረግ ስለማሻሻል እንጂ እየተወራ ያለው ይየውን አመናፍሰ ነው ከእግዚአብሔር ዋጋ እንድታገኙ ብቻ አስቤ ነው የምለምናችሁ የሚለው ነገር ውሃ የማያነሳ ነው የሚሆነውና ጉዳዩን በዚህ ደረጃ ብትመለከተው መልካም ነው። ቢኒያም አንተና ተቋምክ የተለያያችሁ መሆኑን ማሳየት መቻል አለብን።